ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን ለሰዓቱ የሚሆኑ ዋና መረጃዎችን እነሆ ይዘን ቀርበናል። ዜናዎችን እየመራሁ እኔ ቅድስት ደጀኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ከእናንተ ጋር ቆይታ ማድረግ ይሆናል። የምናስቀድመው የሀገር ቤት መረጃን ነው። ወራቤ ሆስፒታል በነፃ የአይን ምርመራና ሕክምና የ300 ዜጎችን የአይን ብርሃን መመለሱን አስታወቀ። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለተከታታይ 5 ቀናት ሲሰጥ የቆየው ነፃ የአይን ምርመራና ሕክምና የ300 ዜጎችን የአይን ብርሃን በመመለስ ተጠናቋል። ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል 10ኛ ዓመት ምስረታውን በማስመልከት ከሀበሺስታን ዴቨሎፕመንት ኤንድ ኮኦፕሬሽን አሶሲዬሽን ጋር በመተባበርም ሕክምናውን ሲሰጥ መቆየቱን የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የህዝብ ግንኙነትና ኮሚኒኬሽን ኃላፊ የሆኑት አቶ አብዱል ጀባር አብደላ ለብስራት ራዲዮ ተናግሯል። ለ5 ተከታታይ ቀናት ሲሰጥ የቆየው ነፃ አጠቃላይ የአይን ምርመራና የአይን ሞራ ግርዶሽ ቀዶ ሕክምና አገልግሎትም ለ300 ዜጎች የአይን ሞራ ግርዶሽ ቀዶ ሕክምና በማድረግና ብርሃናቸው መመለስም ተችሏል። በተጨማሪም 4400 ለሚሆኑ ነፃ የመድኃኒት አቅርቦትም መስጠት እንደተቻለ ተነግሯል። የነፃ ሕክምናው ተጠቃሚዎችም የአይን ሞራ ግርዶሽ ቀዶ ሕክምናውን በተቋሙም ይህ የመጀመሪያም እንዳልሆነ ተነግረዋል። ዘገባው የባልደረባችን ኤደን ሽመልስ ነው። በሐዋሳ ከተማ በደረሰ የእሳት አደጋ የእናትና ልጅ ህይወት ማለፉ ተሰማ። ትላንት ሐሙስ ታህሳስ 30 ቀን ከሌሊቱ 6 ሰዓት አካባቢ በሐዋሳ ከተማ በደረሰ የእሳት አደጋ 2 ሰዎች ህይወታቸው ማለፉንና በንብረት ላይ ጉዳት መድረሱንም የሐዋሳ ከተማ የሰላምና የጸጥታ መምሪያ አስታውቋል። በሐዋሳ ከተማ ታቦር ክፍለ ከተማ ፋሬ ተብሎ በሚጠራው ቀበሌ ውስጥ በሚገኙ ቤቶች በደረሰው የእሳት አደጋ የአንድ እናትና የልጃቸው ህይወትም አልፏል። ታዳጊዋ የአንደኛ ክፍል ተማሪ ስትሆን እድሜዋ በግምት ከ7 እስከ 8 ዓመት እንደሆነም የሰላምና የጸጥታ መምሪያ ኃላፊ አቶ ወንድሙ ኦርቢሶ ለብስራት ራዲዮ ተናግሯል። የአደጋው መንስኤም በዝርዝር እየተጠና መሆኑን የገለጹት አቶ ወንድሙ እስካሁን ባለው መረጃ ግን ህይወቷ ያለፈውና ስጠቀምበት የነበረው የክሰል ምድጃ ሳይሆን አይቀርም ተብሎ ይገመታል ያሉ ሲሆን ከ2 እስከ 4 የሚጠጉ የንግድ ቤቶች ሙሉ በሙሉና በከፊልም ጉዳት ደርሶባቸዋል። አደጋው በደረሰበት ወቅት የከተማው እሳት አደጋ መከላከያ ቡድን በቦታው ደርሶ እሳቱን ለማጥፋትም ጥረት አድርጓል ያሉት አቶ ወንድሙ ይሁን እንጂ አደጋው የከፋ የሆነው ሰዎች ተኝተው በነበረበት ወቅት በመከሰቱና እሳቱ ተቀጣጥሎ ከቆየ በኋላ ህዝቡ በመንቃቱም እንደሆነ ጨምረው ለጣቢያችን ገልጸዋል። ዘገባው የትዕግስት ላቀው ነው። ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው የሚገኘው። እስካሁን የሀገር ውስጥ መረጃን ነበር ስንነግራችሁ ቆይታ ያደረግነው። አሁን ደግሞ ከውጭ የሰማናቸውን ጉዳዮች ወደ እናንተ እያደረስን አብረናችሁ እንቆያለን። ደቡብ አፍሪካውያን በቬንዙዌላ የተወሰዱን ወታደራዊ እርምጃ በመቃወም በአሜሪካ ኤምባሲ በራፍ ላይ ተቃውሞ አሰምተዋል። ደቡብ አፍሪካውያን በቅርቡ በቬንዙዌላ ላይ የተፈጸመውን ወታደራዊ ጥቃትና የፕሬዚደንት ኒኮላስ ማዱሮና ባለቤታቸውን ቺሊያ ፍሎሬስን በቁጥጥር ስር መዋልን በማውገዝ በፕሪቶሪያ በሚገኘው የአሜሪካ ኤምባሲ ደጃፍ ላይ ተቃውሞ አሰምተዋል። በደቡብ አፍሪካ የላቲን አሜሪካ ማህበር ባልደረባ ሙሐመድ ዴሳይ ለአናዶሉ እንደተናገሩት አሜሪካ በዚህ ህገወጥና ወንበዴ መሰል አካሄድ የምትከተልበት መንገድ ተቀባይነት እንደሌለውና ደቡብ አፍሪካም ይህን ድርጊት እንደማትታገስ ግልጽ መልእክት ለመላክ እዚህ ተገናኝተናል ብሏል። የደቡብ አፍሪካ መንግስት የአሜሪካን የቬንዙዌላ ወረራ በማውገዝም ያለውን አቋም እንደሚደግፉም ዴሳይ ተናግረዋል። ፕሬዚደንት ኒኮላስ ማዱሮን በአስቸኳይ እንዲፈቱ እየጠየቅን ነው ብለዋል። ሰፊው የደቡብ አፍሪካ የሰራተኛ ማህበራት፣ የፖለቲካ መዋቅር፣ የተማሪዎች ንቅናቄና የሲቪክ ማህበራት ያዘጋጀው ሰልፍ ከአሜሪካ ኤምባሲ ደጃፍ በርካታ ህዝብም ተገኝቶበታል። የደቡብ አፍሪካ ኮሚኒስት ፓርቲ ዋና ጸሐፊም ሶሊማ ፓይላ አሜሪካ በቬንዙዌላ የውስጥ ጉዳይ ላይ የምታደርገውንም ጣልቃ ገብነት በማውገዝ ማዱሮና ባለቤታቸው ያለምንም ቅድመ ሁኔታ እንዲፈቱም ጠይቀዋል። ተቃዋሚዎች የአሜሪካን ኢምፔሪያሊዝም ይውደም፣ ከቬንዙዌላም የአሜሪካ እጆች ይነሱና ነጻ ማዱሮና ሌሎችም መፈክሮችንም አሰምተዋል። የቬንዙዌላ መንግስት የፖለቲካ እስረኞችን መፍታት ጀመረም። የቬንዙዌላ መንግስት በሰብአዊ መብት ተሟጋች ድርጅቶች የፖለቲካ እስረኞች ናቸው የሚሏቸውን እስረኞች መፍታት መጀመሩ ተሰምቷል። የስፔን የውጭ ጉዳይ ሚኒስትር 5 ዜጎቹ መለቀቃቸውንም ነው ያስታወቀው። ከነዚህ መካከል ታዋቂዋ የቬንዙዌላ ስፓኒሽ መብት ተሟጋች ሮሲዮ ሳን ሚጌል እንደምትገኝ ቤተሰቦቿ ለአሜሪካ መገናኛ ብዙኃን አረጋግጠዋል። እርምጃ የተወሰደው ዩናይትድ ስቴትስ የቬንዙዌላን ፕሬዚደንት ኒኮላስ ማዱሮን ቅዳሜ በዋና ከተማይቱ ካራካስ ላይ መብረቃዊ በሆነ ወረራ ከያዘች በኋላ በኒውዮርክ የአደንዛዥ እጽ ዝውውር ክስ መመስረቷን ተከትሎ ነው። በቬንዙዌላ ውስጥ የፖለቲካ እስረኞች እንዲፈቱም የዩናይትድ ስቴትስ የረጅም ጊዜም ጥያቄ ነው። በተለይም በምርጫ ወይም በተቃውሞ ሰልፎች ላይ ከፍተኛ ጭቆና ባለበት ጊዜ ዋሽንግተን እስረኞቹ እንዲፈቱ ስትጠይቅም ቆይታለች። የቬንዙዌላ ብሔራዊ ምክር ቤት ኃላፊና የጊዜ ፕሬዚደንቷ ዴልሲ ሮድሪጌዝ ወንድም የሆኑት
የሆኑት ጆርጅ ሮድሪጌዝ በመንግስት ቴሌቪዥን ቀርበው እንደተናገሩትም ቁጥራቸው ቀላል የማይባል እስረኞች እንደሚፈቱ በማንሳት ምን ያህል እንደሆኑና ማንነታቸውን ሳይገልጹ ግን ወዲያውኑ እንደሚለቀቁም አስታውቋል። በመቶዎች የሚቆጠሩም የፖለቲካ እስረኞች በቬንዙዌላ እስር ቤቶችም ታስረዋል። እስካሁን የተፈቱት በጣትም የሚቆጠሩ ናቸው። ጆርጅ ሮድሪጌዝ ጊዜያዊ መንግስት እየለቀቃቸው ያለው ለብሔራዊ አንድነትና በሰላም አብሮ የመኖር ፍላጎትም ስላለው ነው ብለዋል። የማዱሮ አገዛዝ ተቺና የመከላከያ ኤክስፐርት የሆነችው ሮሲዮ ሳን ሚጌል ነጻ መውጣቷም የተረጋገጠ የመጀመሪያው እስረኛ ናት። ካራካስ ወደሚገኘው የስፔን ኤምባሲ እንደተወሰደችም ቤተሰቦቿ ለኒውዮርክ ታይምስ ተናግረዋል። እንደ አውሮፓውያን አቆጣጠርም በ2024 በቁጥጥር ስር የዋለችም ሲሆን የወቅቱን ፕሬዚደንት ለመግደልም በማሴር ተሳትፋለች የሚል ክስ ቀርቦባት በሀገር ክህደት በማሴርና በሽብርተኝነትም ተከሳለች። የእርሷ እስራትም የሰብአዊ መብት ተሟጋቾችንም አስደንግጦም እንደነበር የሚታወስ ነው። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እጅግ አድርገናችሁ እናመሰግናለን። ዜናዎቹን እየመራው ነው ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካሙን እየተመኘው ሰናበታችኋለሁ። ጤና ይስጥልኝ።